የፋኖ ተጋድሎ በጎጃም ቀጠናዎች ከባድ ውጊያ እየተደረገ እንደሚገኝ የተገለጸ ሲሆን በአዲስ ቅዳም 19 የጠላት ኃይል ሲደመሰስ 27ቱ ቁስለኛ ሆነዋል። ዛሬ ጥቅምት 4 2018 ዓ.ም ከሌሊቱ 12 ሰዓት ጀምሮ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ኤፍሬም አጥናፉ ብርጌድ ፋኖች አዲስ ቅዳም ከተማ ዘልቀው በመግባት ባደረጉት ድንገተኛ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ማድረሳቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። ዳግማዊ ቴዎድሮስ 5ኛ ኮር የጠላት ወታደራዊ ማዘዣ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ኃይል ላይ ከባድ እርምጃ ወሰደ። የብልጽግና ወታደሮች ያገዛዙን ተቋም በመበተን ፋኖን መቀላቀላቸውን ቀጥለዋል። በአገዛዙ ተስፋ የቆረጠውና የተሰላቸው የብልጽግና ጦር በተለይም ከሰሞኑ በተለያዩ አቅጣጫዎች እየተበተነ ፋኖን እየተቀላቀለ ይገኛል። በሸዋ ጠቅላይ ግዛት መራቤት አውራጃ በሜዳ ሬማ ከተማ ዙሪያ በብልጽግናው ፕሮፓጋንዳ ተታለው ከፋሽስቱ አገዛዝ ጋር ተሰልፈው ህዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ያቀረበላቸውን ጥሪ ተቀብለው ፋኖን እየተቀላቀሉ እንደሚገኙ የፋኖ ወታደራዊ ምንጮች ተናግረዋል። በትግራይ ክልል መቀሌ ከተማ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን አሰምተዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥቅምት 4 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ተጠናክሮ በቀጠለው የፋኖ ተጋድሎ በጎጃም ቀጠናዎች ከባድ ውጊያ እየተደረገ እንደሚገኝ የተገለጸ ሲሆን በአዲስ ቅዳም 19 የጠላት ኃይል ሲደመሰስ 27ቱ ቁስለኛ ሆነዋል። በዛሬው ዕለት ጥቅምት 4 2018 ዓ.ም ከሌሊቱ 12 ሰዓት ላይ ጀምሮ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ኤፍሬም አጥናፉ ብርጌድ ፋኖች አዲስ ቅዳም ከተማ ዘልቀው በመግባት ባደረጉት ድንገተኛ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራዎችን ማድረሳቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። በዚህም ከሌሊቱ 12 ሰዓት ጀምሮ ለተከታታይ 5 ሰዓታት በቆየው ልዩ ኦፕሬሽን በከተማዋ መሽጎ ከነበረው 19 የሚሆነው ሲደመሰስ 27 የሚሆኑት ከባድና ቀላል ቁስለኛ ሆነዋል። በተካሄደው ውጊያ ሙትና ቁስለኛ ከሆነው የጠላት ሰራዊት በተጨማሪ 16 የነፍስ ወከፍ መሳሪያዎች እንዲሁም ተተኳሾች በፋኖ እጅ ገብተዋል። ዳግማዊ ቴዎድሮስ 5ኛ ኮር የጠላት ወታደራዊ ማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ሰራዊት ላይ ከባድ እርምጃ ወሰደ። ዛሬ ጥቅምት 4 2018 ዓ.ም ከጠዋቱ 12 ሰዓት ላይ ጀምሮ የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ፋኖች በመቀናጀት በአራት የተለያዩ አቅጣጫዎች የጠላት ምሽግ ድረስ በመግባት ለአስጨራሽ ውጊያዎችን አድርገዋል። በደጎርሳ ምሽግ የጠላት ኃይል ከፍተኛ ኪሳራ ያስተናገደ ሲሆን ከፍተኛ ቁጥር ያለው የጠላት ሰራዊት መደምሰሱ ታውቋል። ከማክሰኝት ደጎማና ከአርባያ ደጎማ የሚወስዱ ሁለቱን መንገዶችን ዝግ በማድረግ ውጊያ የተካሄደ ሲሆን የጠላት ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ እንደነበርም ተመላክቷል። በውጊያው ከተደመሰሱት በተጨማሪ 23 ቁስለኛ ሲሆኑ በአሁኑ ሰዓት በደጎማ ጤና ጣቢያ የሕክምና እርዳታ እየተደረገላቸው ስለመሆኑ ለማወቅ ተችሏል። ከዚህ ጋር በተያያዘ በትናንትናው ዕለት ጥቅምት 3 2018 ዓ.ም በስድስት አቅጣጫዎች ጎንደር የበጋሻው ክፍለ ጦርና ታደለ ብርሃን ክፍለ ጦርን ለመምታት በሚል አቅዶ የተንቀሳቀሰው የጠላት ሰራዊት ተመቶ ተመልሷል። የተካሄደው ውጊያ ከአርሴማ እስከ አባይ ደንቀስ ከፍተኛ ቦታዎችን ያካለለ ሲሆን የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዷል ነው የተባለው። ካዘዞ አምባ ጊዮርጊስ ከደጎማና ከአርባያ ተውጣጦ የተንቀሳቀሰው የብልጽግና ወንበር አስጠባቂ ኃይል ሙትና ቁስለኛውን ሰብስቦ ተመልሷል። የብልጽግና ወታደሮች አገዛዙን ተቋም በመበተን ፋኖን መቀላቀላቸውን ቀጥለዋል። በአገዛዙ ተስፋ የቆረጠውና የተሰላቸው የብልጽግና ጦር በተለይም ከሰሞኑ በተለያዩ አቅጣጫዎች እየተበተነ ፋኖን እየተቀላቀለ ነው። በዚህም በሸዋ ጠቅላይ ግዛት መራቤት አውራጃ በሜዳ ሬማ ከተማ ዙሪያ በብልጽግና ፕሮፓጋንዳ ተታለው ከፋሽስቱ አገዛዝ ጋር ተሰልፈው ህዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር
አፄ ዳዊት ክፍለ ጦር ያቀረበላቸውን ጥሪ ተቀብለው ፋኖን ተቀላቅለዋል ሲሉ ወታደራዊ ምንጮቻችን ተናግረዋል። ሳምንታትን ባስቆጠረውና በቀጠናው እየተካሄደ ባለው ለአስጨራሽ ውጊያም በርካታ ቁጥር ያለው የብልጽግና ዙፋን አስጠባቂ ሰራዊት ከነሙሉ ትጥቁ የፋኖ ኃይሎችን በይፋ እየተቀላቀለ ነው። ይህ በእንዲህ እንዳለ በፋኖ የውጊያ የበላይነት ቅስሙ የተሰበረውና ሰራዊቱ የተበተነበት የጸረ አማራው አገዛዝ ሰራዊት በተለያዩ አቅጣጫዎች ከባድ መሳሪያዎችን በመወርወር በደራ አማሮች ላይ ጥቃት ፈጽሟል። በጥቃቱም በርካታ መኖሪያ ቤቶች የተቃጠሉ ሲሆን የደረሱ የእርሻ ሰብሎች መውደማቸው ታውቋል። በትግራይ ክልል መቀሌ ከተማ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን አሰምተዋል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ትናንት ጥቅምት 3 2018 ዓ.ም ከጠዋቱ ጀምሮ በመቀሌ ውስጥ በሚገኙ ዋና ዋና መንገዶች ወጥተው ቅሬታቸውንና ጥያቄያቸውን ያሰሙ ሲሆን ለሰዓታት መንገዶችን ዘግተው እንደነበርም ተዘግቧል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደር ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። ይህንንም ተከትለው ዛሬ መስከረም 4 2018 ዓ.ም በማዕከላዊ የትግራይ ዞን በሚገኘው ነብለት አካባቢ ወደ መናኸሪያ የሚወስደው መንገድ መዘጋቱን ለማወቅ ተችሏል። በምስራቅ ትግራይ ሐውዜን ዛሬ እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴ ተጀምሮ እንደነበርም ተጠቁሟል። አርሚ 22 የተባሉት የትግራይ ኃይሎች ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ ጎዳናዎችን ዘግተው ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ ነበር ተብሏል። ዋና ጥያቄያቸው በተለይም ከደሞዝ ክፍያ ጋር በተያያዘ ስለመሆኑም ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸው ቅድሚያ እንዲሰጠው የሚጠይቁ መፈክሮችን አሰምተዋል። ከሚኖሩበት ካምፕ በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዋና ዓላማቸው የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነበር ተብሏል። ለተቃውሞ ሰልፍ አደባባይ የወጡት የትግራይ ኃይሎች ወደ አስተዳደር ጽሕፈት ቤት ዘልቀው በመግባት ቢሞክሩም ጄኔራል ታደሰ ወረደ በስፍራው ስላልነበረ ሊያገኟቸው አልቻሉም ተብሏል። እስከ እኩለ ቀን ድረስ በቀጠለው ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።